ከኔ ጋር ማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 12 ድረስ የእግዚአብሔርን ቃል ከፍተን እናነባለን። ብዙ ሕዝብ እንደተሰበሰበ ባየ ጊዜ ወደ ተራራ ወጣና ተቀመጠ። ደቀ መዛሙርቱም ወደ እርሱ መጡ። እንዲህም እያለ ያስተምራቸው ጀመር። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማይ የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። ምሕረት የሚያደርጉ ብፁዓን ናቸው፣ ምሕረትን ያገኛሉና። ልባቸው ንጹሕ የሆነ ብፁዓን ናቸው፣ እግዚአብሔርን ያዩታልና። ሰላም የሚያወርዱ ብፁዓን ናቸው፣ የእግዚአብሔር ልጆች ተብለው ይጠራሉና። ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማይ የእነርሱ ናትና። ሰዎች በእኔ ምክንያት ቢሰድቧችሁ ቢያሳድዷችሁና ክፉውን ሁሉ በሐሰት ቢያስወሩባችሁ ብፁዓን ናችሁ። በሰማይ የምትቀበሉት ዋጋ ታላቅ ስለሆነ ደስ ይበላችሁ፣ ሐሴት አድርጉ። ከእናንተ በፊት የነበሩትን ነቢያት እንደዚሁ አሳደዋቸዋልና። የእግዚአብሔር አምላካችን ቃል እግዚአብሔር ራሱ አምላካችን እንዲያስተምረን ከኔ ጋር አጭር ጸሎት ይዘን በፊቱ እንቅረብ። እግዚአብሔር መልካም አምላካችን ሆይ በፊት ዛሬ እንድናመልክ ወደዚህ ስላመጣህን ስምን እንድንቀድስ በጎነትንም ደግሞ በፊት ሆነን ማየት እንድንችል ወደዚህ ስላመጣህን ተመስገን። በሕግ ንባብህ ኃጢአቶቻችንን በማሳየት በፊት በንስሐ እንድንቀርብ ደግሞ በወንጌል የተስፋ ቃሎች በማጽናናት በዝማሬም ደግሞ በፊት እንድንቀርብ ስለረዳህን በጸጋ ስም ይመስገን። አሁን ደግሞ ቃልህን ለመስማት በፊት አለን፣ እንድታስተምረን እንለምንሃለን። እግዚአብሔር አባቶ እነዚህ ነገሮች ለስጋ አእምሮ የሚገቡ ነገሮች ስላልሆኑ አእምሯችንን እንድትከፍት በቃል ብርሃን ደግሞ ህይወታችንን ራሳችንን እንድናይ እንድትረዳን እንለምንሃለን። ስለ ሁሉ ነገር ስም ይመስገን። ይህን ጸሎት በፊት የምናቀርበው በልጅ በክርስቶስ ስም ነው፣ አሜን። እንግዲህ ብፅዕናዎችን እያየን ነበረ። ከባለፈው ሳምንት ጀምሮ ባለፈው አንደኛውን አይተን ነበር። ታዋቂ ናቸው እንግዲህ እንደሚታወቁት ቢያቲቲዩድስ። ባለፈው እንግዲህ ፕሪሊሚናሪ ማርኮችን ማለትም ብፅዕናዎችን ስናስብ ምን ልናስብ እንደተገባ ከወንጌሉ አንጻርም እንዴት ልናይ እንደተገባ እያወራን ነበር። እንደምታዩት ብፅዕናዎቹ እዚህ ጋር ያሉት ከሁሉ በፊት እውነተኛ አማኞችን ለማስደሰት እና ለማጽናናት ደግሞ በጽድቅ ህይወት ለማበርታት ነው። ብዙ ጊዜ ሰዎች ይህንን ያዞሩትና ክርስቲያን መሆናችንን እንድንጠራጠር ከዛም ጌታችንን እንደማናምን እንዲሰማን ሊያረጉና በዛ አይነት መንገድ ሊያስተምሩ ይችላሉ። ግን ትልቁ የጌታ ግብ በዚህ ቁጥር 12 ላይ እንደምታዩት በሰማይ የምትቀበሉት ዋጋ ታላቅ ስለሆነ ደስ ይበላችሁ፣ ሐሴት አድርጉ። ግቡ ይሄ ነው። እነዚህ ነገሮች በማየት ሐሴት እንድናረግ ደስ እንድንሰኝ ነው። ስለዚህ በዚህ ውስጥ ምንድን ነው የምንፈልገው ብለን ማሰብ አለብን፣ ወይ ደግሞ እንዴት ልናይ ይገባል። በእርግጥ በዛ መንገድም የሚታይበት ረገድ አለ። እሱ ምን ማለት ነው? ይሄ የሌለው ሰው ሊያሳዝነው ወይም ደግሞ የሚጎልበት ሰው ሊሰማው ይችላል። ባለፈው ሲንክሌር ሲል የተናገረውን እንዳወራሁት በሆነ ረገድ ልባችን ውስጥ ስትረስ ሊፈጥር ይችላል። ስናነበው ህይወታችን አሁንም ከዚህ ብፅዕና የሚጎድል ሊመስለን እና እንደዚህ አይነት ሀዘን ሊሰማን ይችላል። ግን አንዱ ያንን የሚያጠራልን የምር እነዚህ ብፅዕናዎች ምን እንደሆኑ በአግባቡ በማሳየት ነው። ምክንያቱም ማቴዎስ ወንጌል ምዕራፍ 12 ላይ እንደምታዩት በእውነተኛ አማኝ ህይወት ውስጥ እንደ ጭስ ብትሆንም ወይም ደግሞ በጠዋፍ ላይ እንዳለ ጭስ ራሱ የሚሆን የጸጋ ስራ ካለ በዚህ አማኝን ማጽናናት እንደሚቻል ያው ታውቃላችሁ። ስለዚህ በሆነ ረገድ ያንን ማሳየት ራሱ አኮምፕሊሽመንት ነው እና ጌታም ይህንን እያወራ ያለው ክርስቶስን ስለማያውቁ ሰዎች ሳይሆን ለእርሱ ደቀ መዛሙርቱ ስለሆኑት ወደ እርሱ ለመጡ በእምነት ምዕራፍ 5 መግቢያው ላይ እንደምታዩት ይሄ ንግግር አውት ኦፍ ከክርስቶስ ባውንድ ውስጥ ውጪ ላለ ኢየሱስን ለማያውቅ ሰው እንዲነጥላችሁት የምታወሩት አይነት የስነ ምግባር ትምህርት ሳይሆን ደቀ መዛሙርቱን ጌታ ለማጽናናት እነዚህ ነገሮች በህይወታቸው ውስጥ ያሉ ከሆኑ ደስ ሊላቸው እንደተገባ ወይም ደግሞ ሊጽናኑ እንደተገባ እየተናገረ ነው። በዚህ ረገድ ጌታ ኢየሱስ ብላተንት በሆነ መንገድ ቀጥታ እናንተ ብፁዓን ናችሁ እንዲህ ስለሆናችሁ ማለት ይችላል። ግን ኮንዲሽናል ያደርገዋል በሆነ ረገድ። ምክንያቱም ይሄ የሌለው ሊኖር ይችላል። እዚህ ላይ መዋሸት የሚቻል አይመስለኝም። 5 መሰረታዊ ነጥቦችን ከብፅዕና ጋር በተገናኘ ማውራት ይኖርብኛል። አንደኛው እንግዲህ ኦልሬዲ እንዳነሳሁት በጥቂቱም በትንሹም ብትሆን የጌታን የሚያውቁ ሰዎች ህይወት ነው ይሄ።
ዲግሪው ሊለያይ ይችላል በተለያየ አማኝ ውስጥ፣ ግን ሁሉም ውስጥ እነዚህ ነገሮች በትንሹም ወይ በትልቁም ቢሆን ሊኖሩ ይገባል። ሁለተኛው እነዚህ በረከቶች ሁሉ በባህሪያቸው ኦልቲሜት ሪዋርዳቸው ከኋላ በሚመጣው ዓለም የሚሰጣቸው ነው። ሁሉንም ብታዩቸው እንዲህ አሁን ብትሆኑ ወደፊት እንዲህ ትሆናላችሁ ያለ ነው የሚናገረው። ብጽዕናዎቹ የመጨረሻ ዋጋቸው ወይም ሽልማታቸው በወደፊት ነው የሚመጣው። ሌላኛው በክርስትና መንፈሳዊ ህይወታችን ውስጥ ምን መጠበቅ እንዳለብንም ያሳያል። ይሄ ሪያሊቲ ነው የአማኞች ህይወት በማለት ያ ማለት ለምሳሌ ሀዘን ሊረብሸን አይገባም ማለት ነው። የምናዝን ከሆነ ምን አይነት ሀዘን ነው እናወራለን። ጽድቅን የመራብና የመጠማት ኔጌቲቭ የሆነ ኔጌቲቭ ስላችሁ መራብ አሉታዊ ነው፣ ወደዛ የምታደርጉት ነገር የለም። ግን ባዶነትን መረዳት፣ ከዛ ጽድቅን መፈለግ፣ እነዚህ ነገሮች የክርስቲያን ህይወት እውነታ አሁን ናቸው። ያኛው መጨረሻው የሚመጣውን ብጽዕና ማለትም ሪዋርዱ ወይም ደግሞ የምናገኘው ነገር እንዳለ ሆኖ አሁን ይሄ ሪያሊቲ ነው ማለት ለምሳሌ ታች ስንሄድ ስለ ጽድቅ መሰደድን መጠበቅ እንዳለብን ያሳያል። እነዚህ ሁሉ ነገሮች እንደ እውነተኛ አማኝ በህይወታችን ውስጥ ልንጠብቃቸው ይገባሉ ይሆናሉ ብለን። አራተኛው ደግሞ እያንዳንዱ ብጽዕናዎች ከሌላኛው ከሽልማቱ ጋር ወይም ደግሞ ከሚገኘው ነገር ጋር ዲፕ የሆነ ቁርኝት አላቸው። አምስተኛው ደግሞ ሁሉም ሽልማቶች በአንድም በሌላም በእግዚአብሔር መንግስት ወደፊት የሚገኙ ናቸው። ያንን ለምንድን ነው ማንሳት ተገቢ ብላችሁ ብትጠይቁኝ እነዚህ ባህሪያቶች ተከፋፍለው አይደለም በአማኝ ህይወት ውስጥ ሊኖሩ የሚገቡት። አንድ ሰው እኔ ፉል ስፒሪት ነኝ ግን ሚክ አይደለሁም አይደለ፣ በመንፈሴ ድሃ ነኝ ግን የዋህ አይደለሁም፣ ሰላምን የማውረድ መሻት የለኝም፣ ጽድቅን አልራብም፣ አንዱ ባህሪ ብቻ አለኝ ማለት አይችልም። ሁሉም በአንዴው መኖር አለባቸው። ስጦታዎቹም ደግሞ በሆነ ረገድ ለእያንዳንዱ ባህሪያችን እየታየ ወይ ደግሞ ምን ልበላችሁ ላሉን እነዚህ ለምሳሌ የማዘን ባህሪ ደስታ ይሰጠናል አይነት አይደለም። ባይሆን ጌታ ኢየሱስ እያንዳንዱ በህይወታችን ውስጥ እንደ ጉድለት ለምናያቸው ባህሪያቶች እርሱ እንድናደርግ ለማበረታታት ያንን ነገር መጥላት እንደሌለብን፣ ምክንያቱም አሉታዊ ነገሮች ናቸው አብዛኞቹ፣ ፓራዶክስ ናቸው እንደምታዩት። ነገር ግን እነዛን ጥብቅ አድርገን እንድንይዛቸውና በህይወታችን እነዚህ ነገሮች እንዲበዙም ደግሞ ያ አይነት መንፈሳዊ ዝንባሌ መኖሩ እንደውም ብጽዕና ከመሆኑ የተነሳ በህይወታችን ውስጥ እየሰፋ መሄድ እንዳለበት ለማበረታታትም ነው። ስለዚህ በሆነ ረገድ እንዲህ ናችሁ፣ በክርስቶስ ኢየሱስ ከሆናችሁ ይሄ አይነት ባህሪ ያላችሁ ደስ ይበላችሁ ብቻ ሳይሆን ሪኮመንዴሽንም ጭምር ነው። እነዚህ ነገሮች እጅግ ሊወደዱ የሚገቡ መንፈሳዊ ማንነቶች ናቸው ነው። ዛሬ እንግዲህ በተቻለን አቅም በዛ አድርገን ብጽዕናዎቹን ለማየት እንሞክራለን። ሁለተኛው ብጽዕና እንግዲህ ከባለፈው ቀጥሎ የሚያዝኑ ብፁዓን ናቸው ይላል። መጽናናትን ያገኛሉ ይላል። ምን ማለት ነው ጌታ የሚያዝኑ ሲል? በዓለም ላይ ሰዎች በብዙ ምክንያት ያዝናሉ አይደለም? ሁሉም ሰው ህይወት ውስጥ የሚያሳዝነው ነገር ይኖራል፣ አማኝ ሆነ አላማኝ። ታዲያ ይሄ ጀነሪክ በሆነ መንገድ ሁሉንም ሰው በቃ በዚህ ምድር ላይ የምታዝኑ ሁሉ ደስ ይበላችሁ፣ በማዘናችሁ ጽድቅ ስላላችሁ ወደፊት ትጽናናላችሁ፣ መጽናናት የእናንተ ይሆናል፣ ኮምፈርትድ ትሆናላችሁ በእግዚአብሔር መንግስት መምጣት ይባላል። ያንን ልንል እንችላለን ነው። እንደዚህ ከሆነ ምን የሆነ ነው ማለት ነው? ማዘን ጽድቅ ሊሆን ነው ማለት ነው። በእግዚአብሔር ለመጽናናት ከፈለጋችሁ ማዘን ብቻ ነው ያለባቸው አይነት ወደ መሆን ይመጣል። ታዲያ ምን ማለቱ ነው ጌታ የሚያዝኑ ብፁዓን ናቸው ሲል? ቅድም የሰራሁት መግቢያ ለዚህ ነው ወሳኝ። ሁሉንም አያይዘን ነው ማየት ያለብን። የማን ሀዘን ነው፣ የማን የመንፈስ ድህነት ነው፣ የማን የመንፈስ የዋህነት ነው ብለን ማየት ማለት ነው። እነዚህ ሰዎች ቁጥር 10 ላይ 11 ላይ እንደምታዩት ስለ ጽድቅ ብለው የሚሰደዱ ይልና ኳሊፋይ ሲያደርገው ያንን ሲያጠራ ቁጥር 11 ላይ ሰዎች በእኔ ምክንያት ቢሰርቧችሁ ይላል። ክርስቶስ እርሱን በመከተል ምክንያት የሚሰደቡ ሰዎች እንደሆኑ ሲያሳይ። ስለዚህ ስለ ሀዘንም ስናወራ ዓለም ላይ የሚያዝን ሁሉ ይጽናናል እያለን አይደለም። ነገር ግን የእግዚአብሔር ሕዝብን ነው እያሰብን ያለ ነው። በክርስቶስ ኢየሱስ የዳኑ ሰዎችን ሀዘን ነው እያሰብን ያለ ነው። ጌታ ኢየሱስም እያጽናና ያለው ወደ እርሱ ደቀ መዛሙርት ሆነው የመጡትን ሀዘንተኞች ነው። ታዲያ ሀዘኑ ምን አይነት ሀዘን ነው? ስለምንም ነገር ማዘን ነው? ምክንያቱም መጽሐፍ ቅዱስ አንዳንድ ቦታዎች ላይ እንድንደሰት ያዘናል። ጳውሎስ ፊልጵስዩስ ላይ እንደምታዩት በጌታ ደስ ይበላችሁ ይላል።
በእርግጥ ጳውሎስም ሐዘንን ዲናይ እያደረገ አይደለም፣ ወይም ሐዘን አያስፈልግም እያለ አይደለም። የኔ ነጥብ ሐዘኖች ሁሉ በእግዚአብሔር ፊት የክርስቲያን ሐዘኖች ሁሉ ሊጽናናባቸው የተገቡ ናቸው ወይስ ይሄ ሐዘን ለየት ያለ ባህሪ ያለው? ወይ አንድ ሰው ይህንን ቆንጆ በሆነ መንገድ ያወጣል። ይሄ ሐዘን በመንፈስ ድሃ ከመሆን መንፈሳዊ ድህነትን ባንክራፕሲን ከመረዳት ቀጥሎ የሚመጣው በዛ ምክንያት ሐዘን ነው ይላል። በእግዚአብሔር ፊት መኖር ያለብንን አይነት ህይወት የሌለን በመሆናችን የሚፈጠር ሐዘን ነው። ዓለማዊ ሐዘንን አይደለም የምናወራው። ያ ማለት ምን ማለት ነው ካላችሁ፣ አንድ አማኝ ክርስቶስን ወደ ማወቅ እንደመጣ ህይወቱን ፎሎ አድርጎ ከሚመጡ ነገሮች ውስጥ አንዱ ግሪፍ ነው፣ ሐዘን ነው። ሐዋርያ ጳውሎስ ስለ ሐዘን ሲያወራ ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 8 ላይ በመልእክቴ ባሳዘናችሁም በዚህ አልጸጸትም፣ ብጸጸትም እንኳ መልእክቴ ያሳዘናችሁ ለጥቂት ጊዜ እንደሆነ ተረድቻለሁ። አሁን ግን ደስ ብሎኛል። ደስታዬም ስላዘናችሁ ሳይሆን ሐዘናችሁ ንስሐ ለመግባት ስላበቃችሁ ነው። ምክንያቱም ሐዘናችሁ እንደ እግዚአብሔር ፈቃድ እንጂ ከኛ የተነሳ ምንም አልተጎዳችሁም። እንደ እግዚአብሔር ፈቃድ የሆነ ሐዘን ወደ ድነት ለሚያደርስ ንስሐ ያበቃል፣ ጸጸትም የለበትም። ዓለማዊ ሐዘን ግን ለሞት ያበቃል። ይህ እንደ እግዚአብሔር ፈቃድ የሆነው ሐዘን እንዴት ያለ ትጋት፣ እንዴት ያለ መልስ የመስጠት ችሎታ፣ እንዴት ያለ ቁጣ፣ እንዴት ያለ ፍርሃት፣ እንዴት ያለ ናፍቆት፣ እንዴት ያለ በጎ ቅናት፣ እንዴት ያለ ተግሳጽ እንዳስገኝላችሁ ተመልከቱ። ጳውሎስ ሐዘናቸውን እውነተኛ በእግዚአብሔር ፈቃድ የሆነ ለመሆኑ ለማሳየት እነዚህ ሁሉ ነገሮች ተከትሎ መምጣታቸውን ያሳያቸዋል። ወደ እልህ እንደወሰዳቸው፣ ወደ ቁጣ፣ ኃጢአት ላይ መቆጣት ላይ ወደ እነዚህ እንደመራቸው በማሳየት ሐዘኑ ከእግዚአብሔር የሆነ ዓለማዊ እንዳልሆነ ያሳያል። ይህ ለምንድን ነው ማድረገው ብትሉ፣ ማቴዎስ ወንጌልን ብቻ ይዛ አንብብ ብትሉኝ መጽሐፍ ቅዱስ አንድ ማቴዎስ ወንጌል ብቻ እንዳለ አላስብም። ሙሉ መጽሐፉ የጌታ እንደሆነ የእግዚአብሔር እንደሆነ በማሰብ በዚህ ለማጥራት ያክል ነው። ስለዚህ ይሄ ሐዘን እውነተኛ አማኝ ህይወት ውስጥ ኢመርጅ ያደርጋል ክርስቶስን ወደ ማወቅ ከመምጣት በኋላ። እንዲሁ ዝም ብሎ የማይፋቅ ህይወት ዘመን ላይ ሁሉ የሚኖር አይነት ሐዘን ነው። ኢቭን ባለፈውም ስለ መንፈሳዊ ድህነት እንዳልኩት የሚወገደው የእግዚአብሔር መንግስት ሲመጣ እንደሆነ ሁሉ ይሄ አይነት መንፈሳዊ ሐዘንም ጌታ ኢየሱስ ወደፊት ብቻ ነው መጽናናት የሚመጣው ይላል። ያ ማለት አሁን ምንም አይነት መጽናናት የለንም አይደለም። ሙሉ መጽናናት ወደፊት እንደሚመጣ ራሱ በማወቅ ሊያጽናና ነው ኢየሱስ አሁን ራሱ እያወራ ያለው። በዚህ አይነት ሐዘን ተጽናኑ፣ ምክንያቱም ይሄ እናንተ ወደፊት ኮንፈርትድ እንደምትሆኑ ማሳያ ነው። የመጽናናታችሁ ማሳያ ነው። ወደፊት ታላቅ የእግዚአብሔር ማጽናናት ጉብኝት እንደሚመጣላችሁ ምልክት ነው ይላል። ሰዎች ፒሪታኖችን ብዙ ጊዜ የማይወዱበት አንዱ ምክንያት ሌጋሊስት ናቸው በማለት ነው። ነገር ግን እውነታው የድነትን እውነተኛ ሪያሊቲ ከማመን ነው። የእግዚአብሔር ልጅ ከመምጣቱ እና የእግዚአብሔር ጸጋ ከመከፈቱ የተነሳ ከሰማይ የሰዎች ህይወት በእግዚአብሔር መንግስት የመለወጡ ፍሬዎች ይታያሉ። በዚህም ሰዎች ድነታቸውን በክርስቶስ ኢየሱስ ምክንያት በህይወታቸው ውስጥ በሚገኙ ፍሬዎች የእግዚአብሔር መንግስት ተካፋይ እንደሆኑ ሊያዩ ይችላሉ ብለው ያምናሉ። በዚህም ክርስቶስን በማየት በእርሱ በኩል በመጡ ፍሬዎች ራሱ ልንጽናና እንደምንችል ያሳየናል። እነዚህ ነገሮች በክርስቶስ ውስጥ ያሉ ሳይሆን በክርስቶስ ካለን አንድነት የተነሳ በእኛ ህይወት ውስጥ የሚሆኑ እውነታዎች ናቸው። እነዚህን ኦን ማድረግ ያስደስታል እላችሁ ነው። ነገር ግን እንደምታያቸው በባህሪያቸው ፖዚቲቭ ፕሮጀክሽን አይደሉም። ይሄ ምን ነው አክቲቭ ሆናችሁ የምታደርጓቸው አይነት አይደሉም። የመጀመሪያዎቹን ካየኋቸው ስቴት ኦፍ ኔጌቲቪቲ ነው። ማለትም ምንም የሌላችሁ መሆንን የመገንዘብ ነው። በዚህ እንዴት ይሄንን የሚያጽናና ታደርጋለህ የምትሉ ሰዎች እንደማትኖሩ ተስፋ አደርጋለሁ አይደለ? ያመኑ ሰዎች የመጀመሪያው ባህሪያቸው they are poor in spirit በእግዚአብሔር ፊት መንፈሳዊ ድህነታቸው ስለሚረዱ ዝቅ ያለ ልብ ያላቸው፣ የተዋረደ ልብ ያላቸው ናቸው። ይሄ አይነት ልብ ያለው ሰው ደስ ሊለው ይችላል። ደግሞ ይህንን ማጽናናት አለመቻል ፌሌሪቲ ነው ለኔ እንደ አንድ ወንጌል ሰባኪ ራሴን ካመንኩ ማለት ነው። የአይነት ልብ የሌለው ሰው ደስ ሊለው አይገባም። ቦስት የሚያደርግ ምንም አይነት የመንፈስ ድህነት የማይታየው በእግዚአብሔር ፊት ሙሉ እንደሆነ የሚያስብ ሰው፣ በእግዚአብሔር ፊት ሲቀርብ ራሱ ሙላት የሚሰማው አይደለ? ጸሎት ስትጸልዩ ሰማይ ቀዳችሁ ግቡ ግቡ የሚል አይነት ስሜት ያላችሁ ከሆናችሁ ጤናማ አይደለም።
ስላችሁ ቦልድነሳችሁ የራሳችሁን ባዶነት በመረዳት በክርስቶስ ላይ ሁሌ እያረፈ የሚሄድ ድፍረት ነው መሆን ያለበት። በራሴ አንዳች የለኝም በእግዚአብሔር ፊት ለመቆም ግን በልጅ በክርስቶስ ስም እለምንሃል የሚል ውሸት እየዋሸን አይደለም። በጌታ ስም ጸሎታችንን ስንዘጋ ልክ የአይነት ፖስቸር መንፈሳዊ የእውነተኛ መንፈሳዊ ሰው ልብና ባህሪ። ይሄኛውም እንደዛ ነው። ሐዘን ያንን አይነት ሐዘን በልባችሁ ውስጥ ካያችሁ ደስ ይበላችሁ። ለራስ ስል ስጋዊ በሆኑ አይነት ሚዝሪዎች የማዘን ብቻ ሳይሆን መንፈሳዊ በሆነ መንገድ መንፈሳዊ ነገርን በመገንዘብ በእግዚአብሔር ፊት ኃጢአተኞች መሆናችንን ከመገንዘብ የሚመጣ ሞርን ማድረግ ነው ይሄኛው። አንድ እግዚአብሔር ሰው ሲያወራ የንስሐ ልብ ህይወት ያላቸው በእግዚአብሔር ፊት በማንነታቸው መበላሸት ወይ ኮራፕሽን የተነሳ በተፈጥሯቸው የሚያዝኑ የሚያደርጓቸው ኃጢአቶች የሚያሳዝኗቸው እግዚአብሔርን በዚህ ምክንያት በማሳዘናቸው ሐዘን የሚሰማቸው በማለት ይናገራል። ሉተር እንደምታውቁት 95 ቴሲሱ መግቢያ ላይ አንዱ ሮማን ካቶሊኮች ላይ ከሚያዝንበት ነገር አንዱ ሪፔንታንስ የህይወት ዘመን የክርስቲያን ህይወት ነው በማለት ይናገራል። የሆነ አንድ ጊዜ እርግፍ አድርጋችሁ በቃ እዚህ ጋር ዝኝ ጨርሻለሁ ብላችሁ የምትዘጉት አይነት ሳይሆን እንደውም የማደጋችሁ ምልክትም ጭምር ነው። በእግዚአብሔር ፊት ወደ ታች እያጎነበሱ መሄድ በመንፈስ ድህነትም ደግሞ በሐዘንም ማለት ነው። እንደውም በእውነቱ እንደውም እግዚአብሔርን እጅግ ባወቅን ቁጥር እና የኃጢአተኝነታችንን እውነታ እየተረዳን በሄድን ቁጥር ሐዘናችንም እየጨመረ ይሄዳል ብዬ አምናለሁ። ነገር ግን ይህንን አይነት መንፈሳዊ ሐዘንን ዲፕረስድ መሆን ነው ብለን እንዳናስብ። አንዳንድ ሰዎች በባህሪያቸውና ዴር ማይንድሴታቸው ሜላንኮሊክ ነው ይላል አንድ ሰው። ያንን አይነት ሐዘንን መንፈሳዊ አድርገን እንዳናስብ፣ ስለ ራሳችን በጣም ያነሰ አይነት እይታ ሊኖረን ይችላል። እንደውም እሱ ሲናገር አንዳንድ ሰዎች ከዚህ አይነት ራሳቸው ላይ ካላቸው ህፍረት የተነሳ ሲራመዱ ዝቅ ብሎ እስከ መራመድ ድረስ ሊሄዱ ይችላሉ። ነገር ግን እውነተኛ ሐዘን አንዱ መገለጫው እግዚአብሔርን በቅድስናውና በምህረቱ በማየት ወደ እግዚአብሔር የሚመጣም ነው። ፓራዶክሲካል ነው ስላችሁ እሱ ነው። ያዝናል ግን ሸሽቶ አይሄድም አይነት ጳውሎስ አሁን ሁለተኛ ቆሮንቶስ ላይ የሚለው አይነት ማለት ነው። ተስፋ በእግዚአብሔር ላይ የማይቆርጥ እንደውም ወደ እግዚአብሔር በድፍረት የሚገሰግስ ልብ ነው። ሲታይ እንዲህ በዚህ ሐዘን ወደ እግዚአብሔር መምጣት የለበትም ትላላችሁ፣ ግን እንደውም ወደዛ የሚያበረታታ አይነት የእግዚአብሔር ማዳን በሰው ህይወት ውስጥ ነው። ይሄ አይነት ማለት የእግዚአብሔር ኃይል የእግዚአብሔር መንግስት በህይወታችን ሲመጣ እንዲህ አይነት ኤፌክት አለው። ከዚህም የተነሳ እንግዲህ እዚህ ጋር ብቻ ማቆም አልፈልግም። መንፈሳዊ ከሆነ መረዳት የተነሳ ሐዘኑ ወደ ህይወት የተለያዩ ብራንቾች ሊጓዝ የሚችል አይነት መንፈሳዊ ዝንባሌ ነው። ሐዋርያው ጳውሎስ ሮሜ ምዕራፍ 9:1 ላይ ስለ ቤተሰቦቹ ሲያወራ ስለ ዳኑ ቤተሰቦቹ ሲናገር የማያቋርጥ ሐዘን በልቤ ውስጥ አለ በማለት ይናገራል። ብዙ ነገር ሊያሳዝናችሁ ይችላል እግዚአብሔርን ወደ ማወቅ ስትመጡ። የራሳችሁን ስቴት ያላችሁበት ቅድም እንዳልኳችሁ ከኃጢአት የተነሳና ከመጣው ሚዝሪ የተነሳ ራሱ የተጎሳቆላችሁበት ደብዝ በማየት ልባችሁ ሊሰበር ይችላል። ያን ስላችሁ ዓለምንም ስታዩ ራሳችሁንም ስታዩ ሐዘን ውስጣችሁን ሊወርድ ይችላል። ከዛ ደግሞ በክርስቶስ ኢየሱስ ከመሆን የተነሳ ደግሞ የበዙ መከራዎች በመምጣታቸው ጳውሎስ ቅድም ሁለተኛ ቆሮንቶስ ምዕራፍ 6 ላይ እንዳነበብ ነው ሐዘንተኞች ስንሆን ዘወትር ደስ ይለናል ይላል። ይሄ በጣም ስትራይኪንግ ነው አይደለ? ሐዘንተኞች ስንሆን ሐዘኑ ኮንቲኒየስ ነው፣ ደስታችንም ዘወትር ነው ይላል። ስለዚህ የክርስቲያን ህይወትን ሐዘን ኢንሃቢት እንደሚያደርገው ሊታየን ይገባል። ከተለያዩ የእግዚአብሔር ህግ እውነታም ከወንጌሉም ደግሞ ከሰው ልጅ ጉስቁልናም ከራሳችንም ከዚህ ሁሉ የሚመጣ ሐዘን አለ። እንዲህ አይነት ሰዎች ወደፊት
ይጽናናሉ ይላል። ሐዋርያው ጳውሎስ ሮሜ ምዕራፍ 7 ላይ እንደምታዩት ስለ ኃጢአቱ ምን ያህል እንደሚያዝን ታያላችሁ። ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል የሚል አይነት። በእርግጥ ከታች ካለውም ጋራ ጽድቅን ከመራብ ጋርም ይገናኛል። ተያያዥነት አላቸው። በእውነቱ የሆነ በአንድ ክርስቲያን ሕይወት ውስጥ ተበታትነው ያሉ አይነት ነገሮች ሳይሆኑ አንድ ላይ የሚሆኑ እውነታዎች ናቸው። ይሄ እንግዲህ ጌታ ኢየሱስ ክርስቶስ በወንጌል የተገለጠበትን ምክንያት ኢሳይያስ ምዕራፍ 61 ላይ እንደምታዩት ቁጥር 1 እና እዚህ ላይ ኢየሱስ ብጽዕና የሚላቸው የመንፈስ ድህነትና ቀጥሎም ደግሞ የሚያዝኑ የሚለው ኢየሱስ ራሱ የተገለጠው ለምንድን ነው? እንዲህ የሚያዝኑትን ለማጽናናት፣ ድሆችን ለማጽናናት፣ የመንፈስ ድሆችን። ይሄ የወንጌሉ ማጽናናትም ነው። እንዲህ አይነት ባህሪ ላላቸው የሚያጽናና ነው። ይህ ምን ያሳየናል? ሰው በእውነተኛ መንገድ ያለበትን ሁኔታ ካልተረዳ ድህነቱ አይገባው፣ ደግሞም ሀዘንም ውስጡ አይኖርም። ወንጌሉ እንደዚህ አይነት ሰዎች ብቻ ነው ሊያጽናና የሚችለው፣ ወደፊት ሊሰጥ በሚችለው ታላቅ ብድራት። ግን የሚያጽናናን ወደፊት የሚመጣው ብድራት ብቻ አይደለም። ሪያሊቲ ኢቭን ድህነቱን ወደ ማወቅና ወደ ማዘን መምጣት ራሱ የዛ ተካፋይ መሆን ምልክት በመሆኑ እጅግ ያጽናናል። ካልሆነስ ታዲያ በዚህ በሚያሳዝን ዓለም ውስጥ የሚስቁ ሰዎች፣ ምንም የሚያሳዝን ነገር እንደሌለ አክት የሚያደርጉ ሰዎች። ሉቃስ ወንጌል ላይ ወዮታ የለም፣ አሚን ማቴዎስ ላይ። ሉቃስ ግን እያንዳንዱን ብጽህናዎች ኮንትራሪ ከሆኑ ሁኔታዎች ጋር ያነጻጽርና ሊሆን ያለውን አስፈሪ ደግሞ ነገር ያሳያል። እንዲሁ ዝም ብለን አይ ላዝን እንችላለን ላዝን ችግር የለውም ብለን ምንተው አይነት አይደለም። እንደዚህ ይላል ሉቃስ ወንጌል ምዕራፍ 6። ይህንን በመሰረቱ ሁሉንም ብጽዕናዎች ሲታዩ ይህንን እያሰባችሁ ብታዩት እጅግ መልካም ነው። ምዕራፍ 6 ቁጥር 20 ሉቃስ ወንጌል ወደ ደቀ መዛሙርቱ በመመልከት እንዲህ አለ፣ እናንተ ድሆች ብፁዓን ናችሁ፣ የእግዚአብሔር መንግስት የእናንተ ናትና። እናንተ አሁን የምትራቡ ብፁዓን ናችሁ፣ ኋላ ትጠግባላችሁና። እናንተ አሁን የምታለቅሱ ብፁዓን ናችሁ፣ ኋላ ትስቃላችሁና። ሰዎች ስለ ሰው ልጅ ሲጠሏችሁ፣ ከመካከላቸው ሲለዩዋችሁ፣ ሲነቅፏችሁ፣ ክፉ ስምን ሲሰጧችሁ ብፁዓን ናችሁ። እነሆ ወረታችሁ በሰማይ ታላቅ ነውና በዚያን ቀን ደስ ይበላችሁ ፈንድቁም፣ የቀድሞ አባቶቻቸውም በነቢያት ላይ ያደረጉት ይህንኑ ነበርና። ከዛ አራቱን የዚህ ተቃራኒውን ደግሞ ይናገራል። ነገር ግን እናንተ ሀብታሞች ወየውላችሁ፣ መጽናናታችሁን አሁኑኑ ተቀብላችኋል። እናንተ አሁን የጠገባችሁ ወየውላችሁ፣ ኋላ ትራባላችሁና። እናንተ አሁን የምትስቁ ወየውላችሁ፣ ኋላ ታዝናላችሁ፣ ታለቅሳላችሁ። ሰዎች ሁሉ ስለ እናንተ መልካም ሲነግሯችሁ ወየውላችሁ፣ የቀድሞ አባቶቻቸው ለሐሰተኞች ነቢያት ያደረጉላቸው ይህንኑ ነበር ይላል። ኦፖዚት ለእያንዳንዱ ይናገራል። ስለዚህ ምን ለማለት ነው ብትሉ የክርስቲያን ህይወት የሳቅ ሊሆን አይችልም። ይሄ አይነት ላሜንቴሽን የሌለው ህይወት፣ ሀዘን የሌለው በራሱም ይሆን ዓለምን በማየትም ሀዘን የማይሰማው መንፈሳዊ በሆነ መንገድ የማያዝን ሰው ምንም አይነት ወይቱ አልታየውም ማለት ነው። ያ መጥፎ መገለጫ በዚህ አይነት መንገድ እንዲሁም ቀጥታ ወዮታ ነው አይደለ? የምትስቁ ከሆነ ወየውላችሁ እያለ ነው። ምክንያቱም በሆነ ረገድ የሚያስቅ ዓለም ላይ ስለሌለ ጊቨን የራሳችንን ኃጢአተኝነት የዓለምንም ክፋት ደግሞ ያለበትን ጉስቁልና ስናይ ማለት ነው። ዘራብስት ሶስተኛው ብጽዕና የዋሆች ብፁዓን ናቸው ምድርን ይወርሳሉና። ስለምን የዋህነት ነው የሚያወራው? ማለትም ምንድነው የዋህ መሆን ማለት? ብዙ ጊዜ አቢዩዝ ከሚደረጉ ዲስክሪፕሽኖች አንዱ ነው አይደለ? ሰዎች አንዳንድ ሞኝ ሰዎችን ሊገልጹ ሲፈልጉ እንትና እኮ የዋህ ነው ይባላል። ብዙ ሰው እንደዛ ከተባላችሁ ሞኝ ናችሁ ማለት ነው። በኢትዮጵያ ኮንቴክስት ምንም አታውቁም ማለት ናይቭ ስለሆናችሁ ምንም ስለማታውቁ ነገሮችን አታስተውሉም ለማለት ነው ሰው እንደዚህ አይነት ቃል የሚጠቀመው። ነገር ግን መጽሐፍ ቅዱስ የዋህነትን ደግሞም በአግባቡ ከተረዳን የዋህነት ሞኝነት አይደለም። ጌታችን ራሱን ኃጢአተኞችን ወደ ራሱን ለመሳብ ከተናገራቸው ትልቅ ነገሮች ውስጥ ይሄ ነው አይደለ? እኔ በልቤ የዋህና ትሁት ነኝ፣ ጀንትሊና ሎሊ ወይም ደግሞ የዋህ ነኝ።
ጀንትልነስም በአግባቡ አንረዳው። ጌታ ኢየሱስ በሶስተኝነት ደረጃ ክርስቲያኖች የእርሱ ደቀ መዛሙርት ሊኖራቸው የተገባቸውን አይደለም የሚኖራቸውን ባህሪ ወይም ማንነት የሚገልጸው በየዋህነት። ሲንክሌር ከሁለቱ ከላይ ጋር ሲያገናኘው የመንፈስ ድህነት ሐዘንን ያመጣል። የመንፈስ ድህነትና ሐዘን ደግሞ የዋህ ማንነትን ወይ ደግሞ የዋህ ልብን ይፈጥራል ይላል። ከዚያ ግን ይንሸራተትና ወዴት ይሄዳል? የዋሆች ናቸው ምድርን መውረስ የሚችሉት ይላል። ምን ማለት ነው? በዚህ ዓለም ላይ እንግዲህ በሁለት መንገድ ማየት አለብን። ሰዎች ምን ማለት ነው? ዓለም ላይ ከምንማራቸው ወይም ደግሞ ከተለያዩ ሰልፍ ሄልፕ የተለያዩ ቶኮች ላይ እንደምታዩት ሰዎች በዚህ ዓለም ላይ መሆን የሌለባቸው አንድ ነገር፣ ዓለምን መውረስ የምትፈልጉ ከሆነ ኮንከር ማድረግ የምትፈልጉ ከሆነ የዋህ መሆን የለባችሁ አይደለ? ሰዎች አንድ የማያዋጣ ባህሪ ብለው ወይም ደግሞ ማንነት ከሚሏቸው ነገሮች ውስጥ የመጀመሪያው የዋህ መሆን ነው። በመሰረቱ ዓለም ሳይሆን እኛ ራሱ ማናም ነው ማለት ነው አይደለ? የዋህ መሆን ትሬት ነው የሚያደርገን። ኤቭሪባዲ ኤክስፕሎይት እንደሚያደርገን ሁሉ ሰው አድቫንቴጅ ሊወስድብን እንደሚችል ያስፈራናል። ነገር ግን እዚህ ላይ የምናወራው ዓለም ላይ እንዴት አድርገን መውረስ እንደምንችል ወይ ደግሞ ዓለም ላይ ሊኖረን የሚገባውን አሸናፊነት አይደለም ኢየሱስ የሚያወራው። እንዲያውም ያን መረዳት ነው የዋህነትን የሚፈጥረው። የዋህነት እውነተኛ የዋህነት የሚፈልቀው የእግዚአብሔር መንግስትን በእምነት የኔ ይሆናል ከሚል ልብ ነው። ይህን ነው የሚያሳየን ብዬ አምናለሁ። ሊገርማችሁ ይችላል። ዲፕ ዳውን የዋህነትን የሚያጎድለው ሰዎች የእግዚአብሔር መንግስትን ስለማይቀበሉና በክርስቶስ ኢየሱስ ስለማያምኑ ሊኖራቸው ያለውንም ዘላለማዊ ተስፋ ስለማያዩ ከዛ የተነሳ ነው የዋህነት የሚጠፋው። የሚኖረውም ደግሞ ያንን ከመቀበል። ምክንያቱም ጌታ ኢየሱስ አንድ ነገርን እያያችሁ ነው የሚያቆራኛቸውን ሐዘንን ከደስታ የዋህነትን ከምድርን ከመውረስ ጋር ያውቃል። የዋህነት በባህሪ ሐዘን በባህሪው ደስ የሚል ነገር አይደለም፣ ግን በመንፈሳዊ በሆነ መንገድ የሚመጣ ሐዘን መጨረሻው ድነት ነው የሚሆነውና በዚህ ያስደስታል። ይሄም የዋህነት ጊቨን ዓለምን በምንረዳበት ተፈጥሯዊ አይናችን ካየነው የሚያዋጣ አይደለም፣ ምድርን አያስወርስም። ጌታ ኢየሱስ ግን እያወራ ያለው ምድር ላይ እንዴት ሊኖረን ስለሚችል አቺቭመንት አይደለም፣ ባይሆን ዘላለማዊ የሆነውን ተስፋ ነው የሚያሳይ። ያ የሚያሳየን ደግሞ በውስጡ ምንድነው? የዋህነት አንድ ዲስአፖይንት የሚያደርገን ነገር ምንድነው? እንደማይጠቅም ስለሚሰማ ነው። ጌታ ኢየሱስ ደግሞ እንደውም በዛ ውስጥ ያለውን ያ ባህሪ የእግዚአብሔር መንግስት ወደ እናንተ የመምጣቱ ምልክት ነው፣ ደግሞ እንደሚሰጣችሁ ማሳያ። በዚህ ረገድ በውስጡ ኢንካሬጅመንትም ጭምር ነው። ያንን እያሰባችሁ የዋሁኑ ነው። ስለዚህ የዋሁኑ እያሰባችሁ ማለት ምንድነው? ያንን ማመንም ጭምር ነው እውነተኛ የዋህ የሚያደርገን። የዋህነት ደካማነት አይደለም፣ አቋም የለሽ መሆንም አይደለም። እንደውም አንድ ሰው እንደዚህ በጣም ልብ የሚነካው የዋህነት የጀርባ አጥንትን ማጣት አይደለም፣ ባይሆን ትሁት ስትሬንግዝ ነው ይላል። ትሁት ብርታት ነው ይላል። እሱም እግዚአብሔር በሕይወታችሁ ውስጥ የሚሆነውን ሁሉ ነገር ለበጎ እንደሚያደርግ ከመረዳት የሚመጣ ብርታት ነው ይላል። በሕይወታችሁ ውስጥ የሚሆነው ነገር ሁሉ ማንም አድቫንቴጅ እንደማይወስድባችሁ እግዚአብሔር የሕይወታችሁ አምላክ ደግሞ አባት መሆኑን ካላመናችሁ ማትሆኑት አይነት ባህሪ ነው። በዚህም ምክንያት የእግዚአብሔር የዋህ ሰው ማን ነው የዋህ ሊሆን የሚችለው ብትሉ ይላል እሱ በእግዚአብሔር ፊት የኃጢአትን ፍርድ የወሰደ እሱም በክርስቶስ ኢየሱስ እንደተቀጣ ያወቀ የኃጢአት ዕዳ ከዚህ በኋላ በሕይወቱ እንደማይመጣና ሕይወቱ መጨረሻው በጎ እንደሚሆን የተረዳ ከዚህ የተነሳ በእግዚአብሔር ፊት በጸጋ ምስጋና የሚኖርና ለሌሎች ኃጢአተኞች ወደ ሌሎች ኃጢአተኞች ባለው ሕይወቱ ጀንትል የሆነ ማለት ነው። ስስ የሆነ እንደማለት ነው።
አንድ ሰው ሲናገር በቀላሉ ፕሮቮክድ የማይሆኑ አይነት ሰዎች ይላል። የሆነ ነገር ስለተወሰደ ወይም ስላጡ ወይ ደግሞ አድቫንቴጅ አቢዩዝ ስለተደረጉ በፍጥነት ሪታሌት የማያደርጉ ምላሽ ለመስጠት የማይቸኩሉ ይላል። በዚህም የሚደርስን በደልን ወደ ውስጥ ለመምጠጥ የሚችል ልብ ያላቸው በክፎች ላይ በሚደርስም በደል በፍጥነት ቢተር የማይሆኑ ይላል። የዋህነት ይሄ ነው ይላል። ያ ማለት ደካማነት ሳይሆን ብርታት እያላችሁ ፓሲቭ መሆን ማለት ነው። ደግሞም የሞኝ ፓሲቪቲ አይደለም። ማለትም ሰዎች ብልጥ ሆኖ የሚሸውዷቸው አይነት ሆናችሁ ሳይሆን ምን እየተደረገ እንደሆነ በደንብ ታውቃላችሁ፣ ግን ካይንድሊ አክት ማድረግ ማለት ነው። ያንን አይነት እርጋታ ሊፈጥር የሚችለው እግዚአብሔር የህይወታችሁ ገዢ፣ ህይወታችሁ በማንም እጅ የማይበላሽ መሆኑን ካመናችሁ ነው። አለዚያ ግን በራሳችሁ እጅ እንዳለ ስለምታስቡ የሆኑ ኮንትሮል ኤቭሪቲንግ እና ኤቭሪዋን ናሬሽኑን ኮንትሮል፣ ሰዎች ስለእናንተ ያላችሁን ፍርድ፣ ሁሉን ነገር መቆጣጠር ስለምትፈልጉ ኢምፔሽንት ትሆናላችሁ ነው። ይሄ እግዚአብሔርን ከማወቅ ነው የሚመጣው። አንዳንድ ሰዎች ለሰዎች የምስቀው ሞኝ አድርገው እንዲያስቡኝና ግን አድቫንቴጅ ሊወስድባቸው ነው ይላሉ። ኦር ደግሞ አንዳንድ ሰው ሞኝ ነው፣ የምር የዋህ አይደለም፣ ሞኝ ስለሆነ ነው ወይም ደግሞ ፈሪም ስለሆነ አቢዝ የሚደረግ ሰው አለ። ነገር ግን የአማኝን የዋህነት ግን ስናነሳ የምናወራው ሁሉን ነገር በማወቅና በማስተዋል የተሞላ ግን እግዚአብሔርን ከማወቅ የተነሳ ያለ አይነት የዋህነት ነው። እንደዚህ አይነት ሰዎች ምድርን ይወርሳሉ ይላል። ይሄ እንግዲህ በአዲስ ኪዳን መዝሙር 37 ቁጥር 11 ነው። ይሄ ጥቅስ በብሉይ ኪዳንም በዳዊት መዝሙር ውስጥም አለ። እዛውም ላይ የተጻፈው በዚህ አይነት መንገድ ነው። በዛው በእርግጥ በብሉይ ኪዳን ኮንቴክስት በተለይ በእውነቱን ለመናገር ኢቭን ህጉንም አይታችሁ ከሆነ የስነ ምግባር ህጉን 5ኛው ህግ እናትና አባትን አክብር በሚለው ላይ እግዚአብሔር በሚሰጥህ ምድር በጎ እንዲሆንልህ ይላል። ከሞላ ጎደል የከናን ምድር በማሰብ ነው። ነገር ግን ሐዋርያ ጳውሎስ ኤፌሶን 6 ላይ ስታዩት ያወጣዋል። በእግዚአብሔር በሚሰጣቸው የህይወት ቆይታና ጊዜ ውስጥ በማለት ይቀይረዋል። ያ ማለት ወደ ማስተዋል መጥተዋል ማለት ነው። እሱም ተስፋቸው የአይሁድ ምድር እንዳልሆነ ባይሆን እግዚአብሔር ለአዳምም ከፍጥረት ከመጀመሪያው እንደምታዩት ምድርን እንዲገዛ ስጦታ አድርጎ ሰጥቶት ነበረ። አሁን ግን በክርስቶስ ኢየሱስ በኩል ሁሉ ነገር የኛ ወደ መሆን መጥቷልም፣ ወደፊት ደግሞ እውን ይሆናል። ክርስቶስ ያንን አይነት መውረስ ነው የሚያወራው። ይህ አይነት መንግስት የእናንተ እንደሆነ ሁሉ የእናንተ እንደሚሆን ሰዎች አሁን በህይወት ውስጥ የዋህነትን እንድታጡ የሚያደርጉት የሆኑ ትንንሽ ነገሮችን የሚወስዱባችሁ በመምሰል ነው ወይ ደግሞ ስለሚመስለን ነው። ነገር ግን እግዚአብሔር መንግስትን ለኛ የሚሰጥ መሆኑን ስናይ እንደዚህ አይነት ነገሮችን ለማሸነፍ መታገል እንደሌለብን እንረዳለን። ልባችንም ውስጥ ያ አይነትን ልብንም ደግሞ ይፈጥራል በእውነቱ። አንድ ሰው እንደዚህ ይላል፣ ጌታ ኢየሱስ በዚህ አይነት መንገድ ምድርን እንደምንወርስ ሲያወራ ሞኝነት አድርገን ልናስብ እንችላለን። ምንም አይነት በደል ሲደርስባቸው በፍጥነት በበቀል የሚወስዱ ሰዎች ይህ አይነት ምክር ሞኝነት እንደሆነ ሊናገሩ ይችላሉ። ባይሆን የሚያዋጣው ለመውረስ ከፈለግን የሚገባውን ሁሉ በደልን በመፈጸም ማለፍ እንዳለብን ነው። በዚህም የተነሳ ይላል በተኩላዎች ምድር በጎች እንዳንሆን የሚል አባባል በሰዎች ሁሉ ዘንድ ተለምደዋል ይላል። የዋህነት አያዋጥም ንቁ ሁን ይባላል። በእርግጥ ጌታ ኢየሱስ ራሱ አሁን ሊናገር ነው ያለው። ማቴዎስ ወንጌል 7 ላይ ሲያወራ እንደ ምዕራፍ 10 ላይ
እንደ በተኩላዎች መካከል እሰዳቸዋለሁና እንደ እርግቦች የዋሆች ሁኑ፣ እንደ እባብም ደግሞ ብልህ ሁኑ ይላል። በሆነ ረገድ ብልሃትም ነው። እነሰንስ ስቱፒድ መሆን አይደለም፣ ያላችሁበትን ዓለም አለመገንዘብ አይደለም አይደለ? ሰዎች ምን አይነት ክፉ ሰዎች አድቫንቴጅ ሊወስዱባችሁ ንግግራችሁን ሁሉን ነገር ሊጎዱ እንደሚችሉ በማሰብ ብልህ መሆን ያስፈልጋል። ግን ደግሞ ዶንት ሉዝ ላይክ እንደዚህ አይነት ቆቅ በመሆን ግን የዋህነትን ብሎ ሪላክስ አላለ ጀንትል መሆን የእርግብ የዋህነት አላለ ምንም ዴንጀር ምንም እባብ ሁሌም እንደምታዩት አንክሺየስ ነው ማለት አያምንም። ናሽናል ጂኦግራፊ ላይ አይታችሁ ከሆነ ራሱ የፒርሶ ሜቢ ያው ስለ እባብ ጥሩ ግንዛቤ ስለሌለ ሊሆን ይችላል። ግን ስታዩት እንደዛ ነው። ሁሌ ሰርች ያደርጋል። ፊት ለፊት መቼም አታዩትም። የሆኑ ስርቻዎች ውስጥ እየተደበቀ ነው የሚዞረው። ምክንያቱም ኦልዌይስ አታክ ያደርጋል እንጂ አታክ አይደረግም። እንደምታውቁት ቢ ላይክ ዛት ይላል። በጣም ሻርፑ ሞኝ አትሁኑ፣ አጠገባቸው ያለውን አለማወቁ ግን ፓራዶክስ ነው አይደል? እሱ ነው ችግሩ። አንዴ ወይ እባብ ሆነን እንቀራለን፣ አንዳንድ ሰው ደግሞ እርግብ ሆኖ ይቀራል እና በርነብል ይሆናል። መሀል ላይ ያለውን መንገድ በማስተዋል መኖር አለብን። ግን አደጋው የዋህነትን እንዳያስጠፋብን መጠንቀቅ ያስፈልጋል። ግን የዋህነትን የምር ሊወልድ የሚችለው ደጋግሜ እያልኩ ነበር። እንደዚህ ይላል ይህ ሰው ጌታ ኢየሱስ ለየዋህነታችን ምክንያት አድርጎ የሚያቀርበው የእርሱን ጠባቂነት የእግዚአብሔር የአባቱን ጠባቂነት ነው። በክፉ ሰዎች መካከል ስንኖር ማለት ነው። የዚህ ዓለም ሰዎች መቼም ቢሆን ራሳቸውን ሴፍ እንደሆኑ አያስቡ። እያንዳንዱ በእነሱ ላይ ለሚደረግ ነገር በቀልም በመውሰድ ራሳቸውንና ሕይወታቸውን ለመከላከል የተዘጋጁ ናቸው። ነገር ግን እኛ በክርስቶስ ኢየሱስ የሕይወታችን ጠባቂነት ልናምን ይገባል። እርሱ ለኛ የመደበቂያ ክንፎቹን የዘረጋ አዳኝ ስለሆነ በዚህም ምክንያት በሱ ጥበቃ ስር እንደ በጎች ሆነን ማንም ከእርሱ እንደማይነካን በማሰብ የዋህ ልንሆን ይገባል ይላል። ይሄ ነው የዋህነትን ውስጣችን ያፈለቀ የሚሄደው ነው የሚለው። እግዚአብሔር ውርስን ይሰጠኛል የሚል አይነት ልብ ማለት ነው። የሰላማዊ ህይወት የኔ ነው የሚል በዚህ አንዳችን እንደማይወሰድ ሳትስፋይድ ኢቭን ዲግኒቲያችን ኦነራችን ስማችን በምንም እንደማይጠፋ በጌታ ስር እንደሆነ ካመንን የዋህ እንሆናለን። አለዚያ ግን እኛ ራሳችን የህይወታችን ጠባቂ የምንሆነው ያ ደግሞ ምን አይነት ፊርስ የሆነ ባህሪ ነው የሚፈጥረው። እያንዳንዱ ነገር ራሴን ካልተከላከልኩ፣ ስሜን ካላጠራው፣ እንዲህ ካልሆንኩ ደግሞም አድቫንቴጅ አይወሰድብኝ አልለቅም የሚል ወደ መሆን ይመጣል። በዓለማዊ ሰዎች ህይወት ውስጥ አንድ የሚታይ ነገር ይሄ ነው ይላል። ሁሉ ነገር የነሱ ሆኖ ግን ምንም እንዳልያዙ አድርገው ይኖራሉ ይላል። ዴር ኮንሽስነስ እንደዛ ነው ይላል። ይሄ በጣም የሚገርም ነገር ነው። ማለት እጃቸው ላይ ሁሉ አለ፣ ግን ኢፍ ዩ ሲ ዘም ብታዩዋቸው ግን ምንም እንደሌላቸው ነው። ለህይወት ያላቸው ምላሽና ለህይወት ያላቸው ፍርሃት። የእግዚአብሔር ልጆች ግን ምንም የላቸውም፣ ግን እግራቸውን የሚያሳርፉበት ቦታ እንኳን ሳይኖራቸው በዚህ ዓለም ላይ የተረጋጋ ሬዚደንስ አላቸው ይላል። እሱ እንዲሁም ይህም በጣም ብዙ ያወራል። እንዲሁም ምን ይላል? አንዱ የእግዚአብሔር ልጆች ሳቲስፋይድ የሚሆኑበት ምክንያት በሆነ ረገድ ሁሉ የነሱ እንደሆነ ያውቃል። የሆነ ጊዜ ሲመጣ እግዚአብሔር ለልጁ መንግስትን አሳልፎ ኦልሬዲ ሰጥቷል። ማቴዎስ ወንጌል መጨረሻ ላይ እንደምናየው ወደፊት የኛ ይሆናል። በዚህ ረገድ አሁን ራሱ ስንበላ ስንጠጣ ፖርሽናችን እንደሆነ ነው የምንቆጥረው። ሰርቀን እንደምንበላ አይሰማንም። የእግዚአብሔር አባታችንን መግቦት ነው እያገኘን ያለነውና ይላል። በዚህም ወደፊትም ሁሉ የነሱ እንደሚሆን ስለሚያውቁ አንዳች አይረብሻቸውም ይላል። በሁሉ አቅጣጫ በክፎች የሚሰደዱ ነው የሚጎዱ ቢሆንም ከእግዚአብሔር አምላካዊ ጥበቃ ስርም አሁንም ደግሞ የተጠበቁ እንደሆነ ያውቃል ይላል። አንድ ቶማስ ሆብስ የሚባል ሰው ሲያወራ መንግስት ባይኖር ሰው ህዝብ ምን ይሆናል ብሎ ቶት ኤክስፐሪመንት ይሰራና ሰዎች መንግስት ያስፈለገው በዚህ ምክንያት ነው ብሎ ለማሳመን ነው እንግዲህ
መንግስት ባይኖር ሰዎች በባህሪያቸው ሰልፊሽ ናቸው፣ ራስ ወዳድ፣ ክፉ፣ ሌላውን የማይወዱ ናቸው። ከዚህ የተነሳ መንግስት ቢጠፋ ስቴት ኦፍ ዋር ነው የሚሆነው፣ ጦርነት ነው የሚሆነው። ሁሉ አንዱ ሌላው ላይ ነው የሚሆነው። በዚህም አንድ ሁሉም ሰው ሁሉን ሊያጠቃ ስለሚችል ይላል። እንዲሁም ማንም ጉልበተኛ የለም፣ ኢኳሊቲው የሰውነት ግዝፈት አይደለም ወይ የሀብት አይደለም ይላል። ጉልበተኛ እንኳን ቢኖር ድሆች ተሰብስበው መርዘውት ሊገሉ ይችላሉ ይላል። በዚህ ረገድ ሁሉም ለመሞት ካለው እኩልነት የተነሳ ለሞት የተጋለጠ ነው ይላል። ከዚህ የተነሳ ይህንን ለማምለጥ መንግስትን ይፈልጋል ይልና ግን ሌላኛው ምክንያት ግን ሰዎች የማያበራ የኃይልና የሀብት ፍላጎት አላቸው ይላል። ይህም ያለበት ምክንያት ሌላውን በኩል ሀብት ስለሚጨምር ነገ ያጠፋኛል ብለው ስለሚፈሩ ነው ይላል። ነገ ይጠፋብኛል ይህ ሀብት ብለው ስለሚፈሩ። በጣም ኢንትረስቲንግ ኦብዘርቬሽን አይደለ? ሰዎች አሁንም ብታያቸው ባለጠጎችን ዓለማዊ የሆኑትን አንዱ ይህ ፍርሃት ነው። ሁሉ አላቸው እኮ ሜይ ቢ 40 ዓመት ምናምን ሊያኖራቸው የሚችል ነው፣ ግን they are not happy I mean ሴፍ ላይክ ተረጋግተው አይቀመጡ። ውስጣቸው የማያቋርጥ ፍርሃት አለ። ብዙ ፖሲቢሊቲዎች አሉ ገንዘብ ሊጠፋ የሚችልበት ብለው ስለሚፈሩ ያ ፍርሃት ለማያቋርጥ ሚክነስን ያጎድልባቸዋል ነው። የዋህ መሆን አይችሉም። ከዚህ የተነሳ አማኞችን የዋህ የሚያደርጋቸው እግዚአብሔር በክርስቶስ ኢየሱስ መንግስትን ለእነሱ የሚሰጥ መሆኑን መረዳት የሚያረጋጋቸው። ጳውሎስ ቅድም ቆሮንቶስ 6 ላይ ሁለተኛ ቆሮንቶስ ስለሚለውን አይታችኋል። ድሆች ስንሆን ብዙዎችን ባለጠጋ እናደርጋለን በክርስቶስ ኢየሱስ ይላል። አራተኛ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። እኔ አሁን እያልኳችሁ ያለሁት በጣም ህይወታችሁ በሚክነስ የተሞላ ነው ማለት አይደለም፣ ግን ደግሞ ትንሿን ቢሆን በክርስቶስ ኢየሱስ ምክንያት የምትመጣ የዋህነት አለች። እሷን ራሱ በህይወታችሁ ካያችሁ ደስ ይበላችሁ፣ ተጽናኑ ልላችሁ። የዋህ ከሆናችሁ ማለትም ፓንች መቀበል የሚችል የዋህነት ካላችሁ፣ በፍጥነት ግን ካልመለስኩ የሚል የማያርፍ ልብ፣ ለእያንዳንዱ ጥቃቅን በቀል ሳብትል በሆነ መንገድ ምላሽ ካልሰጠው የሚል አይነት ልብ ከሆነ ግን መጥፎ ነው። ያን ስላችሁ ሲንክሌር በእርግጥ ልብ በሚነካ መንገድ ይላል። ክርስቲያኖች እንደዛ አይሆኑም ለማለት አይደለም፣ ግን ኦቨርዌልሚንግ በሆነ መንገድ በማያቋርጥ መንገድ ግን እንዲህ አይነት ልብ ካለን መጥፎ ነው። ኮንሲስተንትሊ እንደዛ ከሆንን ማለት ነው። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። አሁንም ይህን በጣም ልናይ ይገባል። አብዛኞቹ ኔጌቲቭ ናቸው። ወደዛ ከምናደርገው ይልቅ የሚሰማን ነው ጌታ ኢየሱስ የሚያወራው። በእርግጥ ከመሰማትም ያልፋል። ምክንያቱም ዝም ብሎ የሆነ ፓሲቭ ሆኖ መቀመጥ ብቻ አይደለም ብዬ አምናለሁ። በተለይ ቁጥር 6 ላይ ያለው መራብና መጠማት ነው። መራብና መጠማቱ ግን ባዶ የሆነ ነገር ብቻ አይደለም። በደንብ ስትረዱ ጽድቅን መራብ ምን እንደሆነ እዚህ ጋር እንግዲህ እንደምታዩት ረሃብና ጥጋብ ደግሞ ተቆራኝተዋል። ይህን ነገር የምትጠሙ ከሆኑ ደስ ይበላችሁ፣ የእግዚአብሔር መንግስት ይመጣ ጥግብ ትላላችሁ ይላል። ምንን ግን ስለ ምግብ አይደለም ያለው፣ ጽድቅን ትጠግባላችሁ ነው የሚለው አይደል? ጽድቅን የማይራብ አያገኙም፣ ግን ጽድቅን የሚራብ ደስ ይበለው፣ ምክንያቱም ጽድቅ እስከሚያጠግብ ድረስ የምታገኙበት ጊዜ ይመጣል። ምን ማለት ነው ጽድቅ ማለት? ከላይ ካለው ጋራ ሊገናኝ ይችላል ወይ? አዎ ይላል። አሁንም ሲንክሌር ረሃብ፣ ድህነት የእግዚአብሔርን የጽድቅ መሻት ፍላጎት በሕጉ በኩል ሲታየን ምን ያህል ባንክራፕት እንደሆነን ለመንፈሳዊ ነገር ስንረዳ የሚመጣ ድህነት አለ፣ የድሃ መንፈስ አለ። ከዛ ደግሞ ተከትሎት የሚመጣ ሞርኒንግ አለ፣ ሀዘን አለ፣ የማያቋርጥ ፌሌሪቲ፣ በእግዚአብሔር ፊት ብቁ ያለመሆን፣ ምንም እንዳልኳችሁም ኃጢአትን ከመገንዘብ የሚመጣ ዓለምንም ደግሞ ኃጢአተኛውን ዓለም ከማየት የሚመጣ ሀዘን አለ። እንዲያውም ከሌላው ሰው ይልቅ ኃጢአት በጣም የሚጎዳው አማኞችን ነው። እንደምታውቁት ይህን ማውራት ነበረብኝ አይደል? መዝሙር 119 ላይ ስታዩ ቃልህን ሲሳደቡ እንዲህ ሲሆኑ ልቤን ተሰማኝ ይላል። በጣም የእግዚአብሔር ሕግ በመነካቱ ምን ያህል እንዳዘነ ሲናገር፣ ኃጢአት ከሚያደርጉ ሰዎች በላይ የእግዚአብሔር ሰዎችን ያሳዝናል አይደለ? ይሄ በዚህ ሲሪየስ ነው።
ስለ ሎጥ ራሱ አንደኛ ጴጥሮስ ሲያወራ ሁለተኛ ጴጥሮስ ምዕራፍ 2 ላይ ከሚያየውና ከሚሰማው ነገር የተነሳ ጻድቅ መንፈሱ ይጨነቅ ነበር ይላል። ማዘን አለ። ድል አይደለም ልላችሁ ነው የክርስቲያኖች ህይወት ስለራሳቸውም ስላለም። ልክ በዛው መንገድ ሚክነስ ከዚህ ይመጣል። የራስን በእግዚአብሔር ፊት ሌላው ደግ ሚክ የምትሆኑበት ምክንያት እናንተ ኃጢአተኞች ስለሆናችሁ ጌታ የራራላችሁ መሆናችሁን ከመገንዘብ ከዛ ደግሞ እግዚአብሔር ታላቅ መንግስት እንደሚሰጣችሁ ከማወቅ የተነሳ የሚመጣ የዋህነት አለ። እነዚህ ሶስቱ እውቀቶች ደግሞ ይህንን የእግዚአብሔር መንግስት ተገልጦ ለማየት ያስርባሉ ነው ነጥቡ። ሙሉ በሙሉ እግዚአብሔር ገዝቶ ለማየት መናፈቅ ማለት ነው አይደል? አባታችን ጸሎት ላይ የመጀመሪያው ጸሎታችን ከመጀመሪያው ፒቲሽን ቀጥሎ ያለው እሱ አይደለ? ስምህ ይቀደስ፣ ከዛ ስምህ ይቀደስ ዘንድ መንግስትህ ትምጣ የሚል ማለት ነው። ሁሉ ካንተ ስር ይሁን፣ ያንን ቀን መናፈቅ። ይህም እንደዛ የእግዚአብሔር ጽድቅ ሰፍኖ ለማየት የመፈለግ የመራብና የመጠማት ንጽህና ነው። እንዲህ አይነት ጥማት ካላችሁ፣ ይህ አይነት ረሃብ ካላችሁ ትጠግባላችሁ። ረሃቡ ያስደስታችሁ መጥፎ ነው። if you have this kind of hunger ረሃብ ካለ ደስ ይበላችሁ። ይሄ ኃጢአተኛ ሰው የለውም። ጽድቅ ሲል ከዚህ በኋላ ምዕራፍ 6 መጨረሻ ላይ ጌታ ኢየሱስ የሚያወራውን አይታችሁ ከሆነ ከእግዚአብሔር መንግስት ጋር ያገናኘዋል። ይሄ ጽድቅን መራብ ማለት ምን ማለት እንደሆነ ያሳየናል ብዬ ተስፋ አደርጋለሁ። ምዕራፍ 5 መጨረሻ ላይ ይቅርታ፣ ሉቃስ ወንጌል ላይ ያለው ሶሪ፣ ምዕራፍ 6 ማቴዎስ ላይ ጌታ ኢየሱስ ምን በህይወት ውስጥ መራብ እንዳለብን ሲያወራ ብዙ ሀብትን ሰዎች ሊፈልጉ እንደሚችሉ ይናገርና ግን እናንተ ይህን ፈልጉ ከሁሉ በላይ ይላል። ይህን ከሁሉ በላይ ተጠሙ ይላል። ከዛ መጨረሻ ላይ የሚዘጋው ምን እናድርግ ታዲያ? አትጨነቁ ስለዚህ ጉዳይ። ፓሲቭ ነው ምግብ። ይሄ ሰው ሁሉ የሚጨነቅበት አዛብ ጭንቀታቸው ይሄ አይደለ? የዚህን ዓለም ፖለቲክስ ሴትል ማድረግ፣ የማህበረሰብ ፍትህን ማስፈን፣ አሁኑኑ ኢነሰንስ ኦፍ የእግዚአብሔርን ክብር መፈለግ አይደለም ከሁሉ በላይ ምግብና ዳቦን ሰኪር ማድረግ ነው ከሁሉ በላይ። ኦፍኮርስ ሰው ሁሉ እግዚአብሔርን ወንጌል ወደ ማመን ቢመጣ የማህበረሰብ ፍትህም ይመጣል በእውነቱ። ግን ፕራይሜሪ ሰው የእግዚአብሔር መንግስት ማመን አለበት። በክርስቶስ ኢየሱስ እግዚአብሔርን መቀበል አለበት ጌታ ኢየሱስ። ስለዚህ ይሄ የአሕዛቦችን ፍላጎት የእግዚአብሔር ሕዝብ ግን ልዩ የሚያደርገው የሚራበው ሌላ ነገር ነው ከምግብና ከሀብት ከድሎት በላይ። ቁጥር 32 ምዕራፍ 6 አሕዛብ እነዚህን ነገሮች ሁሉ ለማግኘት ይጨነቃሉና የሰማዩ አባታችሁም እነዚህን ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል። ከሁሉ አስቀድማችሁ ግን የእግዚአብሔርን መንግስትና ጽድቁን እሹ፣ እነዚህ ሁሉ ይጨመሩላቸዋል። ስለዚህ ስለ ነገ በማሰብ አትጨነቁ፣ የነገ ጭንቀት ለነገ ይደር፣ እያንዳንዱ ዕለት የራሱ የሆነ በቂ ችግር አለውና ይላል። የእግዚአብሔር መንግስትና ጽድቅን ያገናኘዋል። ስለዚህ ይሄ ረሃብ ደግሞ የሚመለሰው ወደፊት ነው አይደለ? ወደፊት ነው የምትጠግቡት የሚለው አሁንም ጌታ ኢየሱስ በዚህ ዓለም ቆይታችንና የእግዚአብሔር መንግስት በሙላት እስከሚመጣ ድረስ የማይቆም ረሃብ እንደሆነ ሲናገር እና ይህን ጽድቅ መራብን ደግሞ ሲገልጸው የሰው ልጅ እጅግ በሚሰማው ፊዚካል በሆነ አካላዊ በሆነ ኤክስፒሪየንሱ ነው። ረሃብና ጥማት አይገርም? የሰው ልጅ እንደዚህ የእግዚአብሔር የጽድቅ ረሃብ በአማኝ ውስጥ በዚህ አይነት መንገድ ነው ኤግዚስት የሚያደርገው። እንዲህ አይነት ረሃብ አለ። ስለ እግዚአብሔር ጽድቅ ኔግሊጀንት አይደለም። እንዲያውም የእግዚአብሔር ጽድቅ እንዲሰፍን እንዲመጣ በዚህ ልክ ይራባል። ኢንተንሲቲውን ለማሳየት ነው ጌታ ኢየሱስ እዚህ ጋር ይህንን የሚያሳየው። ይህም የእግዚአብሔር ጽድቅን መናፈቅ ብዙ መገለጫ አለው። ብዙ ጊዜ ወደ ጳውሎስ እንሄድና ሚስ እናደርገዋለን። ማለትም በወንጌላት ላይ ጽድቅ የሚውልበት መንገድ ሮሜ ላይ እንዳለው አይነት አይደለም፣ ግን የሮሜንም ጭምር የሚያጠቃልል አይነት ራይቸስነስ ነው። ምክንያቱም ጳውሎስ ጽድቅን ወደ ኮንዳክት የሚወስድ ጌታ ኢየሱስ ወደ ኮንዳክት የሚወስደዋል። በእግዚአብሔር ፊት ፎረንዚክ በሆነ መንገድ በፍርድ ቤት ጸድቀሃል ከማለት ያንንም የሚያቅፍ ከዛ አልፎ ደግሞ በህይወትም የሚገለጥን ጽድቅንም ጭምር ጌታ ኢየሱስ ወንጌላት ላይ ኮንሲደር ወይ ደግሞ ያንንም ያማከለ ነው። ስለዚህ እውነተኛ ረሃብ ይህን ሁሉ ሊትራሊ
የእግዚአብሔር መንግስትና ሁለንተናው በሙሉ ጽድቅ ልንለው እንችላለን። ጽድቅ በሚል ቃል ሊጠቀለል ይችላል። ራይቸስነስ በሚል ክፋት ምንም የሌለበት የእግዚአብሔር ጽድቅ ብቻ የሚገዛበት ማለት ነው። ስለዚህ አንዱ እንዲሁም የጽድቅ ረሃብ ነው ሰውን በክርስቶስ ኢየሱስ እንዲያምን የሚያደርግ ያንን ባንክራፕሲ መረዳት። እንዲሁም የመጀመሪያው መገለጫ አክቹዋሊ እንዲሁም የማግኘትም ምልክትም ነው። ነገር ግን በክርስቶስ ኢየሱስ አይደለም ቴዎሎጂካሊ እኮ እንደዛ ነው። በክርስቶስ ኢየሱስ ጸድቃችኋል ተብለን በቅድስና ደግሞ የምር ደግሞ ያንን ጽድቅ የራሳችንም ለማድረግ የምንታገልበት ነው አይደለ? ግን መቀደስ በሪፎርም ቴዎሎጂ እንደዛ ነው። ዩ ስታርት ጀስቲፋይድ ኢን ክራይስት ኮንዲሽናችሁ ሁኔታችሁ አልሆናችሁም ግን ናችሁ ተብሎ ይፈረዳል። ነገር ግን አክቹዋሊ ያን ደግሞ እንድትሆኑ እግዚአብሔር በቅድስና ወደዛ ሙሉ ጽድቅ የሚመራበት በኃይሉና በጸጋው እኛን በመጨረሻው ጊዜ ጌታ ኢየሱስ እዚህ ጋር ድብ የሚነካው ለዛ ነው። በዚህ ዘመን ይህ ራብ ግን አይሞላም። በዚህ ዓለም ሰው ፐርፌክት አይሆንም። ይህን ጽድቅ በሙላት አያየውም። በመላለሙም ሰፍኖ በራሱም ላይ ሰፍኖ አያየውም። ወደፊት ነው የሚሟላው። ስለዚህ ይሄ ራሱ ስጦታ ነው። እግዚአብሔር ወደፊት የሚሰጠው ሪዋርድ ነው እንዲህ አይነት ረሃብ ላላቸው። ግን ይሄ ረሃብ ስለ ተራብን የሚሰጥ አይነት አይደለም። ረሃቡ ራሱ ጽድቁን የማግኘት ምልክት ነው። በሲስተማቲክ ቴዎሎጂ እየሰራው ያው ሌጣውን እንደዚህ እንዳናየው የምር የመጽደቃችሁ ምልክት ነው ልላችሁ ነው። ይሄ መኖር አለበት በአማኝ ሕይወት ውስጥ ጽድቅን በክርስቶስ ኢየሱስ ማግኘት፣ ከዛ ያንን ጽድቅ ደግሞ ለመኖር ወደ መፈለግም መምራት አለ። ወደዛ ዲዛይር ሊገፋን ይገባል። ይህንን ልናይ ይገባል አይደል? ሮሜ ምዕራፍ 7 ላይ ጳውሎስ የአማኝን ልብ ሕይወት ሮሜ 7 ላይ ያለው የጳውሎስ ሕይወት ነው ደግሞ የዳነ ሰው ሕይወት ነው። ያው ያንን ብዙ ማውራት ይቻላል። ምክንያቱም ተፈጥሯዊ ሰው ምዕራፍ 8 ላይ እንደምታዩት የእግዚአብሔርን ሕግ አይወድም አይደለ? መሻት የለውም። ምዕራፍ 8 ቁጥር 6 የስጋን ነገር ማሰብ ሞት ነው፣ የመንፈስን ነገር ማሰብ ግን ሕይወትና ሰላም ነው። ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው። ለእግዚአብሔር ሕግ አይገዛም፣ መገዛትም አይችልም። በስጋ የሚመሩትም እግዚአብሔርን ደስ ማሰኘት አይችሉም ይላል። ግን ሮሜ 7 ላይ ስታዩ ግን ጳውሎስ ሌላ ልብታ ያላችሁ እሱን የፈለኩት ይሄ ባህሪያችን መሆን አለበት። ይህ ባህሪያችን መሆን አለበት ሳይሆን እንዲህ የሆናችሁ ያላችሁ ደስ ይፈላችሁ። ምክንያቱም ጎልዝ ማጽናናትና ደስታን እንድታገኙ ምዕራፍ 7 ቁጥር 9 የማደርገው ላደርገው የሚፈልገውን በጎ ነገር አይደለም፣ ዳሩ ግን ለማድረግ የማልፈልገውን ክፉ ነገር ነው። ላደርገው የማልፈልገውን ነገር የማደርገው ከሆነ ያን የማደርገውን የራሴ ሳልሆን የሚያደርገው በእኔ ውስጥ የሚኖረው ኃጢአት ነው። ጳውሎስ በሆነ ረገድ ይህ የኃጢአት መርህ ከህይወት ውስጥ እንዲወጣ ነው እየፈለገ ያለው። ማለትም የክርስቲያን ህይወት ልዩነቱ ይሄ ነው። ዲዛይር አድርጎት አይደለም አለ አይደለ? ወደ ኃጢአቱ ገስግሶ እየሮጠ አይደለም የሚሄደው፣ ራሱ ነው የሚመጣው። በዚህ አንጋሊ ሰዎችን ስለ ኃጢአት ባላቸው ምስክርነት አሜሪካ ላይ ያሉት እንዲሁ ትልቅ ማሳያ አድርጋችሁ ብትወስዷቸው they glory in their sin አይደለ? ዝም ብሎ ፓሲቭ የሆነ ኃጢአትን የማድረግና በቃ እንግዲህ ምን ያደርጋል የሚል አይነት ሳይሆን ለምን እንደ ክብር አትቀበሉም? this is give me a pride month አይደለ? ወር ስጡን ተብሎ ማለት ነው። ኃጢአተኛ ሰው እንደዛ ነው። ይሄ እንግዲህ እነሱ ላይ ኦቨርዌልም አድርጎ የተገለጠ ስለሆነ ነው። ነገር ግን የማይታየውም ሰው ሌላውም አስፔክት ኃጢአተኞች በኃጢአታቸው አያዝ ነው ደግሞ ሳይፈልጉት እየጠሉት አይደለም ህይወታቸው ላይ የሚሆነው። እዚህ ላይ ያለው ግን ኮምፕሊት ምንም አይነት ፍላጎት እንደሌለው ይናገራል። ነገር ግን ፍላጎቶቹን እንዴት አታለው ግን እንደሚያታለው ያሳያል። እዚህ ላይ በጣም ጳውሎስ ኢንትረስቲንግ ስለሚያሳይ ብዬ ነው። ስለዚህ ይህ ህግ እየሰራ እንደሆነ ተረድቻለሁ። ያውን በጎ ነገር ለመስራት ስፈልግ ክፋት ከኔ ጋር አለ። በውስጤ በእግዚአብሔር ህግ ሐሴት አደርጋለሁ። ኃጢአተኛ ሰው በእግዚአብሔር ህግ ሐሴት አያደርግም። ኃጢአተኛ ስላችሁ ከእግዚአብሔር ባውንድ ውጭ ያለ ከእግዚአብሔር ማዳን ውጭ ያለ ሰው። ነገር ግን በብልቶቼ ውስጥ ለሚሰራው የኃጢአት ህግ እኔን እስረኛ በማድረግ ከአእምሮዬ ጋር የሚዋጋ ሌላ ህግ በብልቶቼ ውስጥ እየሰራ ያለው እኔ ምን አይነት ጎስቋላ ሰው ነኝ፣ ምን አይነት ድሃ ሰው ነኝ እንደማለት አይደለ? እኔ ምንኛ ጎስቋላ ሰው ነኝ። ከዚህ ለሞት ከተሰጠ ሰውነት ማን ሊያድነኝ ይችላል? አሁን አልድንም ነው በሆነ ረገድ በእውነቱ
ነገር ግን አንድ ቀን ቪክትሪ አለ። ቁጥር 25 በጌታችን በኢየሱስ ክርስቶስ በኩል ምስጋና ለእግዚአብሔር ይሁን። ምክንያቱም እሱ ብቻ ጥያቄውን ጠይቆ ወደ ምስጋና ይሄዳል። መልስ ነው ማለት ነው። እግዚአብሔር ድል ያደርገዋል። ከዛ በምን እንደሚረታ ግን ምዕራፍ 8:1 ላይ ይናገራል። እንግዲያስ እኔ ራሴ በአእምሮዬ ለእግዚአብሔር ሕግ ባሪያ ስሆን በኃጢአት ተፈጥሮዬ ግን ለሕግ ባሪያ ነኝ። አሁን ሪያሊቲ ነው። ስለዚህ በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸው። ምክንያቱም የሕይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአትና ከሞት ሕግ ነፃ አውጥቷቸዋል ይላል። መጨረሻው ጉስቁልና አይሆንም። አሁን ራሱ ነፃ ነው። ከዚህስ መጨረሻው ውስጥ ደግሞ ኮምፕሊት አርነት ይመጣል። ጳውሎስ ሮሜ ላይ እያወራ የሚሄደው ያንንም ጭምር ነው። ስለዚህ ይሄ አማኝ ልብ ውስጥ መኖር አለበት። ከኃጢአት ሙሉ በሙሉ ነፃ የመውጣት መሻት ማለት ነው። ዝም ብሎ ኔግሊጀንት ሆኖ ኃጢአትን በቃ ምን ማድረግ ይቻላል አይነት ሳይሆን የሚራብ ማለት ነው። የሚጠማ የእግዚአብሔር ጽድቅ ገዝቶት ለማየት የሚናፍቅ ከዛ ራሱ ላይ ብቻ ግን አይደለም ኢቭን ውጪው ዓለም ላይም ጭምር የእግዚአብሔርን መንግስት የሚጠማ የእግዚአብሔርን ጽድቅ መስፈንን የሚጠማ ልብ ማለት ነው። አይደለ? እንደዛ ነው አይደለ? The people described in this verse are those who want to be righteous, to do what is right, and also long to see upright actions by other people and in other places. Jesus says they will experience this upright way of life through himself and the power of his gospel. እኔ ግን ወደፊት ነው የምለው የራስን ብቻ ሳይሆን ዓለምም ጭምር ከዚህ አይነት ባንክራፕሲ እንዲወጣ መፈለግ አይደለ? ይሁንም አንዳንድ የመንግስት ስልጣን መውሰድ አያምራችሁም? ጽድቅን ለማስፈን በደልን ስታዩ ማለት ነው። ረሃብ ማለት ነው አለ አይደለ? ማን ነው ይሄንን ሶልቭ የሚያደርገው የሚል አይነት ፔን ማለት ነው። ከራስ አልፎ ዓለምም ላይ ግሪቭ የሚያደርግ ማለት ነው። የሚራብ ማለት ነው። ክፋት ተወግዶ ለማየት የሚናፍቅ ልብ ማለት ነው። እዚህ ዝም ብሎ ክፋትን እያዩ ተንሰራፍቶ ምን አገባኝ የሚል አይነት ሳይሆን ቁጣ ራሱ ሊሰማ የሚችለው ማለት ነው አይደለ? ኃጢአትን በዚህ ናይቭ ይሄ ምንድን ልበላችሁ ኃጢአትን ውጪ ራሱ ሲሆን ዝም ብሎ እንዲሁ ሪሌት ማድረግ ጤናማ አይደለም። ምንም ሳይሰማው ዝም ብሎ ማየት አይነት እውነተኛ የእግዚአብሔር ጽድቅን መራብ ይሄ አይነት ነው። እግዚአብሔር ይህን አይነት ህይወት ይስጠን። ደግሞም በህይወታችን ውስጥ የጀመረውን የማዳን ስራው እንዲፈጽም ለምነን እንጨርሳለን። እግዚአብሔር መልካም አባታችንና አምላካችን ሆይ ስለዚህ ሰንበት እና ስለዚህ ማለዳ እናመሰግናለን። ዛሬ ስለነዚህ ብጽዕናዎች እንድናስብ በፊትህ ጊዜ ስለሰጠህን ደግሞ በህይወታችን ውስጥ እየሰራ ያለውን ስራ በማየት እንድንጽናና አንተ የማጽናናት ማዳንህ ከውጭ ባለው የልጅ ጽድቅ ብቻ ሳይሆን በህይወታችን ውስጥ በምትፈጽመው በምታሳያቸው መንፈሳዊ ምልክቶችን ነውና እግዚአብሔር አባት ሆይ በፊትህ ኃጢአትን ማሸነፍ ባንችል እንኳን በኃጢአቶቻችን ምክንያት የሚያዝን ልብ የያዝን በመሆናችን ደስ እንድንሰኝ ደግሞ በህይወታችን ውስጥ ኃጢአትን እንደ ጳውሎስ ሙሉ በሙሉ ማሸነፍ እንኳን ቢያቅተን ጎስቋላነታችንን በመረዳት አርነትን በመፈለግ በፊትህ የሚናፍቅ ልብን የያዝን በመሆናችን እንድንደሰት ዛሬም ስላሳሰብከን ደግሞ በየዋህነት በአንተ ዘንድ በአንተ ፊት መኖር ደግሞ በልጅ የመታሰብ ምልክት እንደሆነ እንድናስብ ወደፊት እዚህ ዓለም ላይ ብዙ ነገር በየዋህነት ባይሳካ እንኳን ዘላለማዊ መንግስት የኛ እንደሆነ እንድናስብ ጊዜ ስለሰጠህን ደግሞ ጽድቅን መራብ የልጆችህ ምልክት እንደሆነ ስላሳየህን በዚህም መንግስትን ወደፊት እንደምንቀበል እውነተኛ ነፃነትን ጽድቅ ሰፍኖ የማየትን ተስፋ ስለሰጠህ እናመሰግናለን። መንግስትህ ስለሚመጣና በስጋችን ላይ በነፍሳችን ላይ ጽድቅ በሙላት ወደ መግዛት ስለሚመጣ ደግሞ መላ ዓለምንም በጽድቅ ስለምትሞላው በዚህም ክፋትን ሁሉ ስለምታስወግድ ከጽድቅ ከተማ ስም ይመስገን። ይህንን እንደምንካፈል ስላሳሰብከን እናመሰግናለን። ጽድቅን በመራባችን
ከአንተ ፊት የምንወገድ ሳይሆን ተካፋዮች እንደምንሆን ዛሬ ይህን ምልክት እንድናስብ ስለረዳህን ተመስገን። እግዚአብሔር አባት ሆይ እነዚህ ምልክቶችን በሕይወታችን ውስጥ በትንሹ እንደምትጤስ ጧፍ ጭስ ራሱ ካለች በዚህ እንድንጽናና እንድታረገን እንለምናለን። በዚህ ልባችን ተሰብሮ አንተን ከመፈለግና በፊትም ከመኖር እንዳንቦዝን እንድትረዳን እንለምናለን። ደግሞ ይህ አይነት ህይወት የሌለው ሰው ካለ እግዚአብሔር አባት ሆይ አንተ ከሁሉ በላይ ታውቃለህ። ከግለሰቡም በላይ የምታየው አንተ ነህ እና በምህረትህ እንድታስብ እንለምንሃለን። ስለ ሁሉ ነገር ስም ይመስገን። በጌታችን በኢየሱስ ስም አሜን።